ሃይ ቤተሰብ ሰላም ሰላም እንዴት ናችሁ? እኔ ሰላም ነኝ አለሁላችሁ። እናንተ ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ስራ፣ ጤና፣ ህይወት ሁሉ ሰላም ነው። በእኔ በኩል ሁሉ ሰላም ሁሉ አማን ነው አለሁላችሁ። እናንተስ እንዴት እያደረጋችሁ ነው? ስራ በተለይ አረብ ሀገር ያላችሁ እህቶች ወንድሞቼ እንዴት እያደረጋችሁ ነው? ኢትዮጵያውያን፣ የኤርትራውያን ሁሉም ስራ እንዴት ነው? ጤናስ እንዴት ነው? ራሳችሁን እየጠበቃችሁ ተንቀሳቀሱ። ራሳችሁን እየጠበቃችሁ ስሩ ውዶች። የእነሱ ስራ እንደሆነ ማለቂያ የለውም እላችኋለሁ። እና በተረፈ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ስትገቡ ላይክ አድርጉ፣ ሼርም አድርጉልኝ፣ ኮሜንትም ጻፉ። ሰብስክራይብ እያደረጋችሁ ውዶች። እና ዛሬ የመጣሁት ያው ስለ ስደት ነው። ስደት ለመሰደድ ከኢትዮጵያ ማለት ነው። ከኢትዮጵያ ወደ አረብ ሀገር ለመምጣት ያሰባችሁ ልጆች ካላችሁ በበረሃ በጫካ በምን በህገ ወጥ መምጣት ያሰባችሁ ካላችሁ እንዳታስቡት። ሀሳባችሁን ሰርዙ። ጥሩ አይደለም። በበረሃ መምጣት በጫካ መምጣት ጥሩም አይደለም። ህገ ወጥ ነው። ህገ ወጥ ነው። መምጣት ካለባችሁ ደግሞ ሲሆን መምጣት ባትመጡ ጥሩ ነው። አይ እንመጣለን ካላችሁ ደግሞ አይ ችግር የለውም እንመጣለን ካላችሁ በህጋዊ ፓስፖርት አውጥታችሁ በስነ ስርዓት በኤጀንሲ ብትመጡ ቆንጆ ነው በጣም። አንደኛ ደሞዛችሁ ተፈራርማችሁ ምን ብላችሁ ነው የምትመጡ። ኮንትራት ነው የምትመጡት። ምንም ችግር የለውም። እና ያኔ ስልጠናም ትሰለጥናላችሁ። ሰልጥናችሁም ብላችሁም ስለምትመጡ ያ ችግር የለውም፣ አስተማማኝ ነው። በረሃ ግን በረሃ ነው። ህገወጥ ነው። የደላላ ወሬ አትስሙ። የደላላ ወሬ ከምትሰሙ ይቅርባችሁ። ብዙዎቹ እየሞቱ መንገድ ላይ ይሞታሉ። ብዙዎቹ ከአስሩ 10 ሰው እንኳን ቢነሳለው አንድ ላይ 10 ሰው እንኳን ይነሳል ቢባል አንድ ሰው ነው ቢገባ እንደ ድል ሆኖ መሞት አለ፣ መታመም አለ። በረሃ ላይ ነው። ያ በረሃ ላይ ሩጫ ስለሆነ ማንን ዙሩ አያይም። ራስህን ነፍስህን ለማውጣት ብቻ ነው የሚሯሯጠው። ደላላይ እንደሆነ ከቤት ሆኖ እዚያ ጋር ቁጭ ብሎ ያይካል። እናንተ ትሯሯጣላችሁ። ምን ትላላችሁ? ችግር ነው በጣም። እና እነሱ ደላላ የሚያወራውን አትስሙ። ደላላ የሚያወራውን ትታችሁ በህገወጥ ትታችሁ በህጋዊ ፓስፖርት አውጥታችሁ በስነ ስርዓት የምትማሩት ትምህርት አለ። ያው ድሮ ትምህርት የለም የነበር። ያው ፓስፖርት ካወጣ ይላካል፣ ይመርጣሉ እነሱ አረቦቹ። ከመረጡሽ በኋላ ያኔ ሜዲካል ነው፣ ጤናሽ ይመረመራል። ላይ ትመጫለሽ። ያው ኮንትራት ለ2 አመት ትመጫለሽ። ደሞዝሽን ያው እዚያ ጋር ተፈራርመሽ ነው የምትመጪ። እንደመጣሽ ሪፖርት እነሱ ይቀበሉሻል ማለት ነበር። አሁን ግን እንደዚህ አይደለም። በስነ ስርዓት ሁሉንም ነገር እነሱ ይጨርሱልሻል። ምን ይሉልሻል? እና ስለዚህ ደግሞ ኢትዮጵያ ላይ ሆናችሁ ደግሞ ስልጠና አለ። አረበኛ የሚያውቅ አለ፣ የማያውቅ የሚባል ነገር አለ። ደሞዙ ደግሞ ያኔ እንደ አነጋገራችሁ ነው፣ እንደ ኤጀንሲው ነው ደሞዛችሁ። ያው አረበኛ የሚችል ካለ 1200 ሊሆን ይችላል። ከዚያም በላይ ሊቀጥሯችሁ ይችላሉ። አረበኛ ማትችሉ ከሆነ ደግሞ 1000 ድርሃም 1000 ሪያል ሊቀጥሯችሁ ይችላሉ። ያ እንደ አነጋገራችሁ ነው። ግን ወጣም ወረደም ተነጋገርሽም አልተነጋገራችሁም ህጋዊ ሁናችሁ ነው ፓስፖርት አውጥታችሁ። በህገ ወጥ አትምጡ። በተለይ በሱዳን በኩል ትመጣላችሁ። በመተማ ላይ በዚያ በጫካ ትመጣላችሁ። እዚያ መተማ ላይም ግማሹ ችግር አለ። ከዚያ ቀጥሎ ደግሞ ሱዳን ላይ ችግር ነው። ከሱዳን ትገባላችሁ። በዚያ ላይ ብዙ ስቃይ አለ፣ ብዙ ፈተና አለ። በተለይ ሴት ስትሆኑ ይከብዳል። ለወንዱም ችግር ነው፣ ግን ደግሞ ብዛት ደግሞ የሚበዛው ደግሞ ስቃዩ የምንም በላይ ስቃዩ የሴቱ ይበዛል፣ የሴቱ ይበልጣል። እና ደግሞ አሁንም ወደ ሳውዲ አረቢያ ለመሄድ ደግሞ በየመን በኩል አድርጋችሁ ትሄዳላችሁ። ባህር አለ፣ መዋጥ አለ፣ ብዙ ነገር አለ፣ ብዙ እና እኔን ያየ ይቀጣሚ ይላል ሌባ እንኳን ሲተርት። ስለዚህ ውዶች ሰው የሚላችሁንን ስሙ። በህገ ወጥ አትምጡ፣ በህጋዊ ኑ። ህጋዊ ሆናችሁ ከመጣችሁ እዚህ ጋር ብራችሁን አንደኛ ብራችሁን ትይዛላችሁ። ደሞዛችሁን በየሰዓቱ ትቀበላላችሁ፣ ትልካላችሁ፣ ይቀመጥላችኋል። ያው ቤተሰብ መርዳትም ካለባችሁ ትረዳላችሁ። የሚቀመጠውም ይቀመጣል። በህጋዊ ደግሞ ከመጣችሁ ደግሞ ከሞት ተርፋችሁ ከገባችሁ ካገሩ ችግር ነው። የሚቀበላችሁ ሰው ያስፈልጋል።
ያ የሚቀበላችሁ ሰው ደግሞ ብር ይፈልጋል። ቤት ተከራይቶ ነው የሚቀበላችሁ። የቤት ኪራይ አለ፣ የምግብ አለ፣ ስራ የለም። ስራ ትገቢያለሽ፣ ትወጫለሽ፣ ስራ መፍታት አለ፣ ብዙ ነገሮች አሉ። እንዳሰብሽው ከኢትዮጵያ ስበሽ እንደወጣሽውና ያን መንገድ ላይ ግማሹን መንገዱን ላይ ስቃይ እንዳሳየሽው አይደለም እዚህ ጋር ስትመጪ ብሩ። ስለዚህ የደላላይን ወሬ አትስሙ። በህጋዊ ኑ። በህጋዊ ከመጣችሁ ሁሉም ነገር የተስተካከለ ነው። ያው አሰሪያችሁ ደህና አሰሪ ከደረሳቻችሁ ደግሞ ሁሉንም ነገር ታሟላላችኋለች። እናንተ መስራትና መስራት ብቻ ነው የሚጠበቅባችሁ። ከዚያ ውጭ ምንም የሚጠበቅባችሁ ነገር የለም። 5 ሳንቲም አታወጡም። አንዳንዶቹ ደግሞ በራስሽ ግዢ ይላሉ። በራስሽም ግዢ ቢሉሽ ምንም አይደለም። እንደ ህጋዊ የመሰለ ነገር የለም። ህጋወጥ ከሆንሽ ግን ስራ ከሌለሽ የግድ ነው የቤት ኪራይ ትከራያለሽ፣ ትኖሪያለሽ። የቤት ኪራይ ተከራየሽ ማለት ደግሞ ብዙ ችግሮች አሉት። እዚያ ላይ ሰው መላመድ አለ፣ ምን አለ፣ ብር ታባክኛለሽ፣ ምን ትያለሽ። ያው እድሜ ልክሽን አረብ ሀገር ትቀሪያለሽ። ሌላ ምን አለ? ምንም። ግን ኮንትራት ከሆንሽ ግን ችግር የለውም። 2 አመት ትሰሪያለሽ፣ አገርሽ ትገቢያለሽ፣ ትሄጃለሽ። ቤተሰብሽን አይተሽ ምታስተካክዩን አስተካክለሽ ተመልሰሽ መምጣትን ከፈለግሽ ተመልሰሽ ትመጫለሽ። መጥተሽ እንደ ድጋሚ መስራት ትችያለሽ። እና ይሄ ነው። ደላላይን አትስሙ። አሁን ጊዜው ከፍቷል። በጣም አይደለም ባዶ የገዛ ቤተሰብሽ እንኳን የከፋበት ዘመን ያለ። ስለዚህ ራሳችሁን ለማውጣት ሞክሩ። በፓስፖርት ኑ። አሁን ያው ፓስፖርቱ ሁሉም ነገር ውድ ነው አውቃለሁ። ግን ቢሆንም ደግሞ ከህይወት የሚበልጥ ነገር የለም። ከህይወታችሁ ስለማይበልጥ ፓስፖርት ማውጣቱ ይቀላል። በበረሃ መታችሁ ከምትሞቱ ስቃይ አለ፣ መደፈር አለ፣ ረሃብ አለ፣ ጥም አለ። እረ ስንት ነገር አለ ውዶች፣ ስንት ነገር አለ። ያን ሁሉ አሳልፋችሁ ያን ሁሉ ፈተና አሳልፋችሁ ገብታችሁ እንኳን ደግሞ ከዚህ ጋር ደግሞ አይመችም። በቃ አይመችም። ተከራይቶ መኖር ማለት ይከብዳል። ሁሉም ነገር ውድ ነው። የቤት ኪራይ ትከፍያለሽ፣ ለልብስ፣ ለምግብ፣ ለምን ከሰው ጋር ስትኖሪ ደግሞ ብዙ ነገሮች አሉ። አንቺ ከኋላ ነው የመጣሽ ከቀድሞ የገባ ሰው ካለ ያ ይከብዳል። ስለዚህ ውዶች ማሮችን የምላችሁ ምንድነው? በህጋዊ ኑ፣ በህገወጥ አትምጡ። ህገወጥ ነው። ምንም ጥቅም የለውም። ምንም ከጉዳት ውጭ ምንም ጥቅም የለውም። አንድ ነገር የሚጠቅማችሁ ነገር እንኳን የለውም። ከዚህ ላይ ህገወጥ መጠሽ ፖሊስ ያባረራል። ፖሊስ በየቤትሽ በየስትወጭ ስገቢ ስቃይ ነው። ከዚህ ላይ እስር ቤት አለ። ያን ሁሉ ፈተና አሳልፋችሁ መጣችሁ፣ ያን ሁሉ አሳልፋችሁ መጣችሁ ደግሞ ሳሰሩ ደግሞ እስር ቤት የምትገቡበት ሰዓት አለ። እዚያ እስር ቤት ገብተሽ ደግሞ ትደበደቢያለሽ። ብዙ ነገር አለ። እዚያ ላይ የማንንም የዚያም ተንፋሽ አለ። እዚህ ጋር ሙቀት አለ። ብዙ ነገር ነው ያለው ውዶች፣ ብዙ ነገር። ግን ከኢትዮጵያ ሆናችሁ ስታስቡት ሁላችንም የነበርንበት ማለት ነው። እዚያ ጋር ሆነን ስናስበው አረብ ሀገር ሄደሽ ሁሉም አልጋ ባልጋ የሚሆን ነገር ነው የሚመስለን። አይደለም። አልጋ ባልጋ ምንም የሚሆን ነገር የለም። የእናትሽ ቤትማ በአሁኑ ሰዓት አልጋ ባልጋ አይደለም አገር ለቀሽ ተሰደሽደሽ። ስለዚህ አልጋ ባልጋም ሆነም አልሆነም በህጋዊ ነው። ህገወጥ ነው። በህጋዊ ከመጣሽ እንኳን ቢያንስ ክፉ ሰው እንኳን ቢያጋጥምሽ እስከ 3 ወር አይተሽ ከ3 ወር በኋላ ኤጀንሲ ይቀይርሻል። ወደ ሌላ ቦታ ያዛውሯችኋል። ከዚያ ደግሞ ካልተመቸሽ ደግሞ አሁንም ይቀይራሉ። እስከ 3 ጊዜ ይቀይራሉ። በህጋዊ ከመጣችሁ ማለት ነው። ኤጀንሲያችሁ ይቀይራል። ሲሆን ደና እንደ እድላችሁ ነው። ከደና ሰው ከገባችሁ ሳትቀያየሩ ምን ሳትሉ ያው ትሰራላችሁ፣ ትሄዳላችሁ ወደ ሀገራችሁ። የምትፈልጉትን ነገር ታደርጋላችሁ። ልጅም ካለቻችሁ ልጆቻችሁን ትረዳላችሁ፣ ሄዳችሁ ታያላችሁ። ልጅም ከሌላችሁ ሄዳችሁ ማግፋት ካፈለጋችሁም ሄዳችሁ ታገባላችሁ። ብዙ ነገር አለው። ህጋዊ ከሆንሽ ነው። ህገወጥ ከሆንሽ ግን አይደለም ማግባት። ያው የምታገቢ አረብ ሀገር ነው የምታገቢ። ሌላ ምንም ትወጫለሽ፣ ትገቢያለሽ፣ ያንም ታያለሽ። ወንዱም ስራ የለውም፣ ሴቱም ስራ የለውም። አንድ ላይ ትገናኛለሽ። ምንድነው ያ መጋባት? ትጋቢያለሽ፣ ትወልጃለሽ። ምንም ሳንቲም የለኝም ትያለሽ። ወደ ሀገር ቤት ለመሄድ ይከብዳል። ደሞም ሆኖ ደግሞ ሞልቶልሽ ደግሞ ሰርተሽ በህገ ወጥ መጥተሽ ሰርተሽ ተሳክቶልሽ እንደው እድልሽ ብሎ ተሳክቶልሽ ሰርተሽ እንኳን እወጣለሁ ብትይ ደግሞ ለማውጣቱም ችግር ነው። እንደ መግባቱም ችግር ነው።
መውጣቱም ችግር ነው ውዶች፣ ሁለቱም ችግር ነው። ሰርተሽም ወደ ሀገር ይመለሳል ብትይ ህገ ወጥ ነሽ። የግድ እስር ቤት ገብተሽ ነው የምትወጪው። ከእስር ቤት ነው ወደ ኢትዮጵያ የምትላኪ። ግን በህጋዊ ከሆንሽ ግን በስነ ስርዓት በጠያራ ነው የመጣሽው። የምትሄጂው በጠያራ ነው የምትሄጂው። ደግሞ በህጋዊ መጣችሁ ደግሞ አንዳንዶቹ ያው በቴሌፎን በዚያም ስታወሩ ጥፉ፣ የኮንትራት ስራ ጥሩ አይደለም፣ ብሩ ትንሽ ነው፣ ይሄ ነው ጠፍታሽ ከሰራሽ ብዙ ብር ትሰሪያለሽ ምናምን የሚሉ አሉ። አትስሙ፣ የእውነት አትስሟቸው። ለማንም ጆሮ አትስጡ። አንድና አንድ የመጣሽበት አላማ ነው። ቀጥ ብለሽ ስሪ እንጂ የሚያወራሽን አትስሚ። አሁን የአሁኖቹ ልጆች እንኳን የሚሰሙ አይደሉም፣ የዱሮዎች ካልሆኑ በስተቀር። አሁን ሁሉም የሰለጠነ ነው። ሁሉም እኔ እንጃ ሁሉም ከማንም በላይ ያውቃል። እና ማንም ይላችሁን አትስሙ ውዶች። ይሄን ለማስተላለፍ ነው የመጣሁኝ። ያው አንድ ሰውም ሁለት ሰውም ቢጠቀምበት ብዬ ነው ማለት። ያን ካያችሁ ከሰማችሁ አንድ ሰውም ሁለት ሰውም አንድ ሰው የሁለት ሰው ነፍስ ማዳንም ተስፋ ነው። ስለዚህ ነው እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ ውዶች። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮዬን እስከ መጨረሻው ድረስ እዩልኝ ቤተሰብ። ባይ